በነ ክርስቲያን ታደለ ላይ የተደገሰው የፖለቲካ ድራማ ምንድነው? እስር ወይስ የድርድር ስሌት? እነ ክርስቲያንስ ከእስር ከወጡ በኋላ ምን ያጋጥማቸዋል? ስደት ወይስ ሌላ የፖለቲካ ህይወት? በአማራ ክልል ካለው የትጥቅ ግጭት ጋር ተያይዘው በቁጥጥር ስር የዋሉት የህዝብ ተወካዮች ምክር ቤት አባላት ክርስቲያን ታደለና የቀድሞው የብልጽግና ፓርቲ ከፍተኛ አመራር አቶ ዮሐንስ ቦያለውን ጨምሮ ሌሎች እስረኞች በመጪው የገና በዓል በይቅርታ ሊፈቱ ነው የሚለው የመንግስት መረጃ ሰሞኑን በማህበራዊ ሚዲያ መነጋገሪያ ሆኖ ሰንብቷል። በተለይ መረጃ የወጣው ከመንግስት ጋር የሚሰሩ አክቲቪስቶችና መንግስትን በመደገፍ የሚታወቁ ካድሬዎች ዘንድ መሆኑ ደግሞ ጉዳዩን ትኩረት እንዲሰጠው አድርጓል። ይህ መረጃ ምንም እንኳን በጠበቆቻቸው ዘንድ ሐሰተኛ ነው ተብሎ ውድቅ ቢደረግም ጉዳዩ ግን ከመደበኛ የህግ ሂደት ይልቅ የፖለቲካ ቁማር ገጽታው እያዘመነ መምጣቱን ታዛቢዎች ይናገራሉ። መንግስት እንዲህ ያሉ የይቅርታ ወሬዎችን በተለያዩ ጊዜያት ለፖለቲካዊ ትርፍ ሲጠቀምባቸው እንደቆየ ሁሉ መረጃዎች የሚያመላክቱ ናቸው። ከዚህ ቀደም በ2014 ዓመተ ምህረት የገና በዓል ዋዜማ እነ እስክንድር ነጋ፣ ጀዋር መሐመድና ስብሐት ነጋን የመሰሉ ተቃዋሚ የፖለቲካ ኃይሎች በድንገት ከእስር መፈታታቸውም የሚታወስ ነው። ያም ቢሆን መንግስት ለሀገራዊ መግባባት በሚል ምክንያት ቢሰጠውም ከበስተጀርባው ግን ከዓለም አቀፍ ጫና ለማምለጥና የፖለቲካ ትኩሳቱን ለማቀዝቀዝ የተጠቀመበት ስልት እንደነበር በስፋት ይነገራል። አሁንም በነ ክርስቲያን ታደለ ላይ እየተሰማ ያለው የይቅርታ ጭምጭምታ ከመንግስት የሴራ ፖለቲካ ጋር እየተቆራኘ ሊሆን እንደሚችል ግምት መውሰድ ያን ያክል ከባድ አይደለም። በክልሉ እየተካሄደ ያለው ግጭት መፍትሄ ባጣበት፣ መንግስት በከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ባለበት በዚህ ወቅት እንዲህ ያሉ መረጃዎችን መልቀቅ የህዝቡን ትኩረት ለማስቀየር ወይም በእስረኞችና በደጋፊዎቻቸው መካከል የተስፋና የጥርጣሬ ድባብ ለመፍጠር የታለመ ሊሆን እንደሚችልም ይነገራል። የነ ክርስቲያን ታደለ ስር ከመጀመሪያውኑ በህግ ጥላ ስር የተከናወነ ሳይሆን የፖለቲካ ድምፅን ለማጥፋት የተደረገ እርምጃ መሆኑን ብዙዎች የሚስማሙበት እውነታ ነው። በተለይም ክርስቲያን ታደለ በምክር ቤት ውስጥ መንግስት በጽኑ በመተቸትና ለክልሉ ህዝብ ድምፅ በመሆን ከክልሉ ውጭ ላለው አማራም ድምፅ በመሆን ይታወቅ እንደነበር ይታወሳል። ዮሐንስ ቦያለውም ቢሆኑ በፓርቲ ውስጥ የነበረውን አካሄድ በመቃወም በግልጽ መቆማቸው ለብልጽግና መንግስት ስጋት ሳይፈጥሩ እንዳልቀሩ ሲነገርላቸው ባጅቷል። የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያለው መዝገብ ላይ ጥር 8 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱ የሚታወስ ቢሆንም ይህ የፍርድ ቤቱ ቀጠሮ ባለበት ሁኔታ የይቅርታ ወሬው መሰራጨቱ መንግስት የፍርድ ቤቱን ሂደት እንደ መደበቂያ እየተጠቀመ በጎን ግን የፖለቲካ ድርድሮችን እያሰላሰለ መሆኑን ያሳያል ተብሏል። ጠበቃ ሰለሞን ገዛኸኝ መረጃውን ሐሰተኛ ሲሉ ማጣጣላቸው ደግሞ ጉዳዩ ከመንግስት ወገን የተሰለ የፕሮፓጋንዳ ስራ እንጂ እስካሁንም ድረስ በተግባር የተጀመረ የህግ ሂደት ወይም የፍች ፕሮሰስ አለመኖሩን ያመላክታል የሚሉት በርክተዋል። በአጠቃላይ መንግስት እነ ጀዋር መሐመድን በፈታበት ወቅት እንደተጠቀመው ሁሉ አሁንም እነ ክርስቲያን ታደለን እንደ ፖለቲካ መደራደሪያነት ወይም ፖለቲካል ባርጊንግ ቺፕ ሊጠቀምባቸው እንደሚችል ይገመታል። እስሩ የህግ ሳይሆን የፖለቲካ ውሳኔ እንደነበረው ሁሉ አፈታታቸውም ቢሆን ከህግ አግባብ ይልቅ በመንግስት ፍላጎትና በወቅታዊ የሀገሪቱ የፖለቲካ አየር ሁኔታ ላይ የተንጠለጠለ እንደሚሆን መረጃዎች ጠቁመዋል። ጥያቄው መንግስት ለምን አሁን ይቅርታ ወሬውን እንዲናፈስ ፈለገ የሚለው ነው። የነ ክርስቲያን ታደለ መፈታት በክልሉ ካለው ግጭት ጋር ምን ግንኙነት አለው የሚለው ነጥብም ትኩረት ወስዷል። የፍርድ ቤት ቀጠሮና የጠበቆቹ ምላሽ ምን ያሳያል የሚሉትን አንገብጋቢ ጥያቄዎች ማየትም አስፈላጊ ነው። መንግስት የይቅርታ ወሬዎችን የሚለቅበት ጊዜ ሁል ጊዜም ቢሆን ከፍተኛ የፖለቲካ ውጥረቶች ጋር የተያያዘ መሆኑን መረጃዎች ያሳያሉ። በአሁኑ ወቅት በአማራ ክልል ያለው ጦርነትና የሰላም ጥሪዎች በዓለም አቀፍ ማህበረሰቡ ዘንድ ትኩረት እያገኙ መጥተዋል። በዚህም መካከለኛ የይቅርታ ወሬዎችን መልቀቅ የሚከተሉትን ስልታዊ ግቦች ሊኖሩት እንደሚችሉ ይነገራል። የመጀመሪያው ስልታዊ ግብ በተለይ መንግስት ያገኘዋል ተብሎ የሚቀመጥ ስልታዊ ግብ የህዝብን ቁጣ ማቀዝቀዝ ነው። በተለይ የገና በዓልን ምክንያት በማድረግ ሊፈቱ ነው የሚለው ተስፋ መዝራት በመንግስት ላይ ያለውን የህዝብ ተቃውሞና ጫና ለተወሰነ ጊዜ ፋታ እንዲያገኝ ያደርገዋል። ሌላው የሚዲያ አጀንዳ ማስቀየር ነው። በግንባር እየደረሱ ያሉ ወታደራዊ ኪሳራዎች ወይም ሰብአዊ መብት ጥሰቶችን በዜና ከመሸፈን ይልቅ የሰዎች ትኩረት ማን ሊፈታ ነው በሚለው ግምታዊ ወሬ ላይ እንዲጠመዱ ያደርጋል። የስነልቦና ጦርነትም ሌላው ፖለቲካዊ ስሌት ነው። በስር ላይ ያሉትን አመራሮች፣ ደጋፊዎች ተስፋ በማስቆረጥና ተስፋ በመስጠት መካከለኛ ላይ እንዲዋለሉ ማድረግ የትግል ወኔያቸውን ሊያዳክም ይችላል ተብሎም ይታመናል። የነ ክርስቲያን ታደለና ዮሐንስ ቦያለው ስር የክልሉ ካለው የፋኖ እንቅስቃሴና የፖለቲካ ጥያቄ ጋር በቀጥታ የተያዘ መሆኑም ይታወቃል። መንግስት እነዚህን ሰዎች የያዛቸው በሕግ ጥሰት ሳይሆን በክልሉ ያለውን ተቃውሞ የሚያስተባብር የፖለቲካ አእምሮ ወይም ጭንቅላት ለማሳጣት እንደሆነ ይነገራል።
አሁን ላይ ይፈታሉ የሚለው ጭምጭምታም ምናልባትም ከመጋረጃ በስተጀርባ የሚደረጉ ድርድሮች መኖራቸውን የሚያመላክት ነው። መንግስት በጦርነት ያላሸነፈውን እንቅስቃሴ እነዚህን ተጽዕኖ ፈጣሪ ሰዎች በመፍታትና ወደ ድርድር ጠረጴዛ በማምጣት የሰላም ፈላጊ መስሎ ለመታየት ሊጠቀምበት ይችላል። ሆኖም ይህ ሂደት እስረኞችን ለፖለቲካ ግብይት መጠቀሚያ የማድረጉ ሴራ አካል እንደሆነ የሚገመት ነው። ጠበቃ ሰለሞኑ ገዛኸኝ መረጃው ሐሰተኛ ነው ማለታቸው በቤተሰብና በመንግስት መካከል እስካሁን ምንም አይነት ይፋዊ ስምምነት አለመኖሩን ያረጋግጣል ባይ ናቸው። የፌዴራል ጠቅላይ ፍርድ ቤት ለጥር 8 ቀን ተለዋጭ ቀጠሮ መስጠቱ ደግሞ መንግስት የፍርድ ሂደቱን እንደ ማስፈራሪያው ወይም ቱል ኦፍ ኢንቲሚዴሽን መጠቀሙን እንደቀጠለ መሆኑን የሚያሳይ ነው። መንግስት በአንድ በኩል በይቅርታ ፈታችኋለሁ የሚል ወሬ በካድሬዎቹ በኩል ያስወራል፣ በሌላ በኩል ደግሞ ፍርድ ቤት በማመላለስ የስነ ልቦና ጫና ያሳድራል። ይህ የድመትና የት ጨዋታ እስረኞቹ በሐሳባቸው እንዲሸነፉ ወይም ከመንግስት ጋር እንዲደራደሩ መንገድ ለመጥረግ የሚደረግ ተንኮል እንደሆነም የሚነገር ነው። በ2014 ዓ ም እነ ጀዋር መሐመድና አቶ ስብሃት ነጋ ሲፈቱ መንግስት ለሀገራዊ መግባባት ሲል በራሱ ስልጣን ክሳቸውን ማቋረጡ ይታወሳል። ያም ቢሆን ፍርድ ቤቱ ነጻ ያወጣቸው ሳይሆን በፖለቲካ ውሳኔ የወጡ ነበሩ። ይህም የሚያመላክተው በኢትዮጵያ ውስጥ የታዋቂ ፖለቲከኞች እስርና መፈታት ቁልፉ ያለው ፍርድ ቤት ሳይሆን ቤተ መንግስት መሆኑን ነው። እነ ጀዋር ከተፈቱ በኋላ በኦሮሚያ ክልል የነበረው የፖለቲካ ግለት በተወሰነ መልኩም ቢሆን እንደቀዘቀዘው ሁሉ አሁንም እነ ክርስቲያን ታደለን በመፍታት በአማራ ክልል ያለውን የፖለቲካ ነፋስ አቅጣጫ ለማስቀየር መንግስት ሊሞክር እንደሚችል እየተነገረም ነው። የሆነ ሆኖ የነ ክርስቲያን ታደለ ጽናትና የአማራ ህዝብ ጥያቄ ካለፈው ተሞክሮ አንጻር መንግስት ያሰበውን ውጤት ይሰጠው አይሰጠው የሚለው አጠራጣሪ ሆኗል። በመጨረሻም እነ ክርስቲያን ታደለ የታሰሩት ለህዝብ በመቆማቸውና የመንግስትን ስህተት በድፍረት በመናገራቸው መሆኑ የሚዘነጋ አይደለም። አሁን የሚነፈሰው የይቅርታ ወሬ መንግስት ካለበት ማጥ ለመውጣት የሚጠቀምበት የፖለቲካ ማደናገሪያ ወይም ዳይቨርሽነሪ ታክቲክ እንጂ ሌላ ሊሆን እንደማይችል ግልጽ ግንዛቤ መውሰድ ያሻል ይላሉ መረጃ የላኩልን አንድ ምንጫችን። ለአሁኑ አብቅተናል። በሌላ ስንደት እስክንገናኝ ቸር ቆዩልን።